ስለየትኛው ወጣት ነው የምታወሩት? በጦርነት ስላስገደላችሁት ኢትዮጵያ እናንተ የቤተ ሙከራ አይጥናት ወይ ብላል። መደመር መጽሐፉን አንብበነዋል። መደመር ማለት ከምዕራፍ ወደ ምዕራፍ ሲሸጋገር የተጣራሱ ሀሳቦች የሚያቀርብ መጽሐፍ ነው። ሲጀምር የኢትዮጵያ ሕዝብ የላብራቶሪ አይጣችሁ ነው ወይ? ኢትዮጵያስ የእናንተ ቤተ ሙከራ ናት ወይ የሚለውን እንድትመልሱልን እንፈልጋለን። ሀገረ መንግስት ጋርም ሀገረ መንግስት ምን እንደሆነ የምታውቁ አይመስለንም፣ በተግባራችሁ ተደጋጋሚ ስላረጋገጻችሁት። ወጣትም ስለወጣት ትጠቅሳላችሁ። ለወጣቱ የስራ እድል የወጣት ሀገር አድርገናታል። ስለ የትኛው ወጣት ነው የምታወሩት? በጦርነት ስላስገደላችሁት እያስገደላችሁ ስላላችሁት ወጣት ነው የምታወሩት? እሱንም ክሊር አድርጉልን። ምክንያቱም ባለፉት ዓመታት ለጦርነት የዋለው ገንዘብ እንኳን ሲተመን አሁን ህዝብ ዳቦና የቤት ኪራይ መክፈል አቅቶ የሚያኖር ሀገር አይደለም መኖር የነበረባት። በቢሊዮን የሚቆጠር ዶላር ነው ለጦርነት ያዋላችሁትና ስለ የትኛው ወጣት ነው የምታወሩት? ስለ ልዩ አጋርነትም አናነሳም ብላችኋል። አሁን ያሉ ባለሀብቶቻችሁ ስርዓት ሲቀየር ይኖራሉ ወይ? ትክክለኛ የሀብት ባለሀብት ናቸው ወይ የሚለውን እንድታነሱልን እንፈልጋለን። ከውጭ ጥገኝነት የተላቀቀ ኢኮኖሚ የሚለውም ኮረም ሳይሞላ በፓርላማ ደረጃ የአይኤምኤፍን ጉዳይ አስወስናችሁ የወርልድ ባንክ ብድር አስወስናችሁ ኮረም ባልሞላበት ሁኔታ በየትኛው መስክ ነው ኢትዮጵያን ከእዳ ወደ ምንዳ ያሸጋገራችኋት? ምክንያቱም ፎርሹር ብር ዲቫሉዌት ሲደረግ በተደጋጋሚ የመኖሪያ ኮስትና አጠቃላይ ኢንፍሌሽኑ እንደሚጨምር አጣችሁት አይደለም ሙያችሁም ስለሆነና ኢትዮጵያ እናንተ የቤተ ሙከራ አይጥናት ወይ? በምዕራፍ እንኳን ሲከፋፈል የተጣረሰ ሀሳብ የሚያቀርብ መጽሐፍ የጻፉ ፕሬዝዳንት ይዛችሁ ኢትዮጵያን መርተናታል የምትሉት በምን አይነት መስፈርት ነው የሚለው እንድትመልሱልን እንፈልጋለን። ምን ለውጥ መጣ እንዴ? ቢያንስ ህወሓትን እኮ ከስልጣን አንስቷል። ምን ተሻሻለ? ህወሓት ከስልጣን ተነሳ። አሁን ስልጣን ላይ ያሉት ሰዎች እኮ ከየትም የመጡ አይደለም፣ ኢህአዴግ ውስጥ የነበሩ ሰዎች ናቸው። እዛ ያንን እንደው እንደ ሰይጣን እየሳልክ እዛ ውስጥ የነበሩ ሰዎች ያንን ስርዓት ሲያስቀጥሉ የነበሩ ሰዎች መልአክ ሆነው ኢትዮጵያን ገነት ያደርጓታል ብሎ ራሱ ኤክስፔክት ማድረግ ፖለቲካዊ አዌክ አለመሆን ነው፣ አለመንቃት ነው። ምን ትጠብቂያለሽ? የ2018ቱን ምርጫ ምንም ሀገራዊ ምክክሩም ላይ ተሳትፎ የላችሁ? ወተናል። ምንድን ነው ምክንያቱ? ጠቅላይ ሚኒስትሩ ባለፈችው እና ወደፊት በምትመጣው ኢትዮጵያ እንጂ እኔ በመራት ኢትዮጵያ ላይ መነጋገራችሁም ብለዋል ቃል በቃል። እኔ አሁን ስላለችው ኢትዮጵያ ካልተነጋገርን ምን ይሰራልናል? የምንኖረው አሁን አይደል እንዴ? ድሮ አይደለም እኮ የምንኖረው፣ ወይ ደግሞ ወደፊት አይደለም የምንኖረው፣ አሁን ነው የምንኖረው። ከዚህ ወተን የሚያጋጥመን እናቅም እኮ አይደለ? እሱ አሁን ነው ለኛ ቃል የተገባለን የተሰጠን። አሁን ባለችው ኢትዮጵያ ማንነጋገር ከሆነ ምንድን ነው እንትኑ? ስለ ሽግግር መንግስት ማንሳት አይቻልም ብለዋል። አጀንዳ የሽግግር መንግስት ከሆነስ ለምዶ አይቻልም? ለምዶ ጠቅላይ ሚኒስትሩ ለሀገራዊ ምክክር ኮሚሽን ለተባለ ተቋም ርዕስ የሚመርጡት? ምን ለውጥ መጣ እንዴ? ቢያንስ ህወሓትን እኮ ከስልጣን አንስቷል። ምን ተሻሻለ? ህወሓት ከስልጣን ተነሳ። አሁን ስልጣን ላይ ያሉት ሰዎች እኮ ከየትም የመጡ አይደለም፣ ኢህአዴግ ውስጥ የነበሩ ሰዎች ናቸው። እዛ ያንን እንደው እንደ ሰይጣን እየሳልክ እዛ ውስጥ የነበሩ ሰዎች ያንን ስርዓት ሲያስቀጥሉ የነበሩ ሰዎች መልአክ ሆነው ኢትዮጵያን ገነት ያደርጓታል ብሎ ራሱ ኤክስፔክት ማድረግ ፖለቲካዊ አዌክ አለመሆን ነው፣ አለመንቃት ነው። ለውጥ በመጣበት ታይም እኔ ለውጥ ብዬ አልወስደውም። 2009-8 ሐምሌ ላይ ባህር ዳር ላይ በአንድ ቀን ውስጥ 70 ምናምን ወጣት አልቋል። እነዚ ወጣቶች ለምንም አይደለም የሞቱት፣ መብታቸውን ለማስከበር ተከበረ። መስዋዕት ነው አልኩ እኮ ተከበረ። ያ መስዋዕትነቱን እያቃለልኩት አይደለም፣ ግን ተከበረ ወይ? ለዛ ነው ለውጥ አይደለም ያልኩት። እንደ አምላክ ራሱ ተወዳቸው የነበሩ ሰዎችን ወታ አሁን እነሱ እንደዚህ አድርገው እነሱ አንተ የት ነበር ከዛኔ? ራሱን እነሱ አደረጉ ያልከውን ነገር ስትሰራ እኮ ነበር አይደለም? እንደው ምን አይነት መልአክ ቀርቦ ልብህ ተለውጦ ነው ያንን እንትን ለማለት የበቃው? አምባገነን ነበር ኢህአዴግ፣ አምባገነን ነበር። ምንም የሚካድ ነገር የለውም። ማየት ማስተዋል ግን ያስፈልግ ነበር። እንደዚህ ነው ወይ ለውጥ የሚመጣው? ማን ናቸው እነዚህ ሰዎች? ትክክለኛ ለውጥ ያመጣሉ ወይ? ህዝብ እኮ ነው የታገለው አይደለም? እነዚህ ሰዎች ታግለውም አይደለም ኢንፋክት ወደ ስልጣን የመጡት። ህዝብ የታገለውን ያን ሁሉ ዋጋ የተከፈለለትን ትግል እንዲሁ እንደተራ ማለት ማንነታቸውንም ለማታውቀው ከዛ ደግሞ ሲሰድቡት እና እንደ ሰይጣን ሲስሉት ከነበረ ስርዓት ጋር አንድ ላይ ሆነው ያንን ፈጸመ ያሉትን ድርጊት ሲፈጽሙ የነበሩ ሰዎችን ለእነሱ አሳልፎ መስጠት ግን አግባብ አልነበረም። መታየትም ነበረበት። ያ ሁሉ ድጋፍ፣ ያ ሁሉ እናንተ የምትሉትን ሁሉ እናምናለን ከሚል ድጋፍና ሰልፍ በፊት መታየት ነበረበት። ህዝቡ ያንን ላይ ያደርግ ይችላል፣ ኤሊቱ ግን ማድረግ ነበረበት። ለምሳሌ የመጣው ለውጥ ውጤታማ አይደለም ከመጀመሪያው ብለሽ ታስቢ፣ በዚህ መለኪያ ብለሽ የምታስቢው
የመጀመሪያው ንግግሮቹ ልክ አልነበሩ። ህዝብ አብሮ እንዳልኖረ ህዝብ መሀል ትልቅ እንትን እንደነበረ አይነት አድርጎ መሳል ልክ አይደለም። የመጀመሪያ የፓርላማውን ንግግር ታስታውስ እንደሆነ አላውቅም። ኦኬ ለውጥ መጣ አይደለ? በቃ አስቀጥለው ለውጡን መራገብ ምናምን አይጠበቅብህም። የህግ እርምጃ አለ፣ በቃ በዛ መሄድ ትችላለህ እኮ እንጂ የህዝብ ድጋፍ ለማግኘትና ህዝቡ ያንን ስራ ጠልቶታል ስለተባለ ስትራገመዋል የመሪ ኃላፊነትም አይደለም። ህዝብ ላይ ሲነሱ የነበሩ ነገሮችን አልወዳቸውም። ምልሽ ለምሳሌ ኢህአፓ የሚያስብበት መንገድ ይሄ ነው ብሎ ይሄዳል፣ ሌላኛው መንገድ ስህተት ነው። በእኛ ሀገር የትኛውም ፖለቲካ ኤሊት ህዝብን ታርጌት አድርጎ መጥፎ ንግግር መናገር መንገድ ነው ብሎ ማሰብ የለበትም። ካሰበም እድል ሊሰጠው አይገባም። የትውልድ ቦታሽ ወይም እድገትሽ አዲስ አበባ ነው የተወልጄ ያደግኩት። ፋኖን አምጥተህ 4 ኪሎ አስገባል አልነው። ጦርነቱ ይቆም፣ ህዝብ እየገደለ ያለው ህፃናትን ከትምህርት ገበታ እያፈናቀለ ያለ ጦርነት እንዲቆም ድርድር ይደረግ ነው ያለው። እሺ ሚስጥረ ሌላ ደግሞ ልጨምር። አሁንም አብራችሁ እየሰራችሁ ለመሆኑ ያመላክታል። ስለዚህ የሀፓን አሳስቦት የፋኖ ጉዳይ በቅድመ ሁኔታነት ለምርጫ ሁሉም እንትን ያነሳ የፋኖ ጉዳይ ብቻ ወይም የሆነ ታጣቂ ኃይል አይደለም ኢሹአችን። ጦርነት መቆም አለበት። ጦርነቱ እንዲቆም ጄኒውን ድርድር ያስፈልጋል። አፍተሮል ጦርነት እየተደረገ ነው ለማለትም አሁን በኔ ደረጃ ወይም በአንቺ ደረጃ ተገቢ ነው ወይ ማለት ግጭት ነው ጦርነት ነው የኔና ያንቺ እንትን አይደለም። ነገር ግን ዞሮ አይ ነው እንጂ ጦርነት የምትለው አሁን ለምሳሌ ጠቅላይ ሚኒስትሩ እየጠቀሱ የገለጹት ምንድን ነው? ጦርነት ነው እኛ ሳንፈርም የሚላ ጦርነት ነው ሳቸው ካሉ እንላለን። አዳምጠኝ እንትኑ ብያኔውን እኮ ልነግርህ ነው። እኛ ሳንፈርም የሚላክ ድሮን የለም፣ ድሮን እንልካለን ፈርመን። እያንዳንዱ የድሮን ጥቃት በእኛ የተፈረመበት ነው ብለዋል። ያ ድሮን እኔ እውነቱን ለመናገር ታጣቂን ገደለ ሲባል አልሰማሁም። ንጹሃንን ነው ተደጋጋሚ ሲገድል የነበረው። ጦርነት ለማለት ምንድነው የሚጠበቀው? ጠቅላይ ሚኒስትሩ ወይ ሀገር እመራለሁ የሚለው አካል ወጥቶ ጦርነት ካላለው እያንዳንዱ የሚያሳየው ነገር ጦርነት ሆኖም ጦርነት አንደውም ግጭት ነው ልንል እንችላለን። ነው ፖይንቱ። ሊተው የሚገባቸው አሉ ወይም አሁን ያልሹን ለምሳሌ በዚህ ቦታ ላይ ጦርነት እያደረግን ነው መንግስት ሳይል በግጭት ደረጃ ያለውን ጦርነት ልል አልችልም። አይ ንጹሃን በጅምላ እየተገደሉ ግጭት ነው ልለው ደግሞ ንጹሃን በጅምላ እየተገደሉ የሚለውንም የሚያጠና አካል እሱማ በጣም ብዙ ዓለም አቀፍ ተቋማት ገለጹት። የኔና ያንቺ አጀንዳ ግን ይሄ ቅድመ ሁኔታው ነው ለያፓ። ስለዚህ አብሮ እየሰራ ነው ሊያስብል ይችላል። ወይም መንግስት አብራችሁ እየሰራችሁ ነው ብሎ ቢተነኩሳችሁ ተገቢ አይደለም። ከገባችሁበት በደንብ ጦርነቶችን ሲያራግብ የሚውል ስርዓት፣ ጦርነቶችን እዚህ ምዘም የሚጥድ ስርዓት ኢህአፓንም ሆነ መኢአድን ህዝባዊ አይደሉም በማለት በጦርነት ቀስቃሽነት ሊወቅስ አይችልም። በየትኛውም መለኪያ ህዝብ ዳቦ መግዛት ባልቻለበት ኢኮኖሚው ያሽቆለቆለ ባለበት ሁኔታ ሀገርን በብድር ስም ለውጪ በሸጣችሁበት ሁኔታ እናንተ ምረጡን ብላችሁ የመውጣት ሞራሉን ራሱ ከየት እንዳገኛችሁ ታናቅምና አሁን ስላለው ነገር እናውራ። አሁን ያለውን ነገር ማውራት እንደማትወዱና ቃል ትናንሽ ንግዶች የኮሪደር ልማት በሚል ኮስሜቲክ ፕሮጀክት እየታፈኑና እየፈረሱ ነው። ይሄ ብልጽግና ሊሆን አይችልም። ፓርቲው የብልጽግና ፓርቲ ኢኮኖሚው እያደገ መሆኑን ይነግረናል። ኢኮኖሚው ለማን ያደገው የሚለውን ጥያቄ ሁላችንም መጠየቅ አለብን። ለባለስልጣናቱና ልጆቻቸው ወይስ ለተለት ለምንኖር ኢትዮጵያውያንና በልተን ማደር ላልቻለን ዜጎች? ስራ የማይፈጥር እድገት እውነተኛ እድገት ነው ብለን አናምንም። የዜጎችን ሁኔታ ሳያገናዝብ ዋጋ የሚጨምር ተሃድሶ ኃላፊነት የሚሰማው ተሃድሶ ወይም ሪፎርም ነው ብለንም አናምንም። ምርታማነት ሳይኖር መበደር ልማት አይደለም፣ ቀውስን ለሌላ ጊዜ ማስተላለፍ ነው። በዚህ መንግስት ስር የዋጋ ግሽበት የግዢ ኃይልን አሽቆልቁሏል። የህዝብ ዕዳ ጨምሯል። የምንዛሬ ዋጋ መቀነስ ከውጪ የሚገቡ ምርቶችን የበለጠ ውድ አድርጓቸዋል። የኢኮኖሚ ኃይል በፖለቲካዊ ግንኙነቶች ተሰናስሎ ቀጥሏል። ኢትዮጵያ የኮስሜቲክ ወይም የውበት ማሻሻያ አይደለም የሚያስፈልጋት። ኢትዮጵያ የሚያስፈልጋት መዋቅራዊ ለውጥ ነው። ይህንን ደግሞ ላለፉት አመታት እድል ተሰጥቶት የነበረው ብልጽግና ፌል እንዳደረገበትና ሊሰራው እንደማይችል በተደጋጋሚ ያሳየን ጉዳይ ነው። ስለዚህም ትብብር ለኢትዮጵያ አንድነት ያመጣው አማራጭ ሀሳብ በግብርና ዘመናዊነትና በኢንዱስትሪ ልማት ላይ የተመሰረተ ምርታማ ኢኮኖሚ፣ ለአነስተኛና መካከለኛ ኢንተርፕራይዞች እውነተኛ ድጋፍ መስጠት፣ ጥብቅ ያለ የፊስካል ዲስፕሊንና
የጸረ ሙስና ማስፈጸሚያ ሁኔታዎች ፍትሃዊ ውድድር እንጂ ጥቅመኛ ካፒታሊዝምን አለማስፋፋት፣ ሰራተኞችን፣ ገበሬዎችንና ወጣቶችን የሚጠብቅ የኢኮኖሚ ማሻሻያ ማድረግ እንደሆነ እናምናለን። ለውጦች የሚያስፈልጉት ወይም ለውጦች የሚመጡት በፕሬስ ኮንፈረንስ በመስጠት ሳይሆን በትክክል በተግባር በማሳየት ነው ብለን እናምናለን። አሁንም በተደጋጋሚ የብልጽግና መንግስት ፌል እንዳደረገና የሀገሪቱን ኢኮኖሚ ከድጡ ወደ ማጡ እየከተታት እንደሆነ የኢትዮጵያ ህዝብ የሚረዳው ነገር ነው። ምክንያቱም ኢኮኖሚ ሌላ ተአምር የለውም። ኢኮኖሚ ማለት ህዝብ በልቶ አድሯል ወይ፣ ሀገር በምን አይነት ሁኔታ ላይ ነው የምትገኘው ማለት ነው። ቅድም እንደጠቀስኩት ውበት እኛን ወይም ደግሞ ህዝብ ሊሸውዱ አይችሉም። የየዕለት እውነታችን በልቶ ማደር አለመቻል፣ ኪራይ አለመክፈል እንደሆነ የምንገነዘብና የምናውቀው ሁኔታ ነው። ህዝባችን ጠንካራ እንደሆነ እናምናለን። ወጣቶቻችንም በጣም ብቁ ናቸው። ገበሬዎቻችን በየትም አይነት መልኩ ታይቶ በማይታወቅ ሁኔታ ታታሪዎች እንደሆኑ እናምናለን። የሚያስፈልገው ምርታማነትን፣ ፍትሃዊነትንና መረጋጋትን ቅድሚያ የሚሰጥ አመራር ነው። ለዚህ ደግሞ ትብብር ለኢትዮጵያ አንድነት በተግባር አይነተኛ አማራጭ መሆኑን አሳይቷል። ምክንያቱም ከዚህ በፊት በተደጋጋሚ ከህዝብ ጎን መቆማችንን የትብብሩ አባል ፓርቲዎች ኢህአፓ፣ መኢአድና ሌሎች ፓርቲዎች በተደጋጋሚ በመግለጫ በተግባርም ስናሳይ የቆየነው ሁኔታ ነው። ኢትዮጵያ የሚያስፈልጋት ለብዙዎች የሚሰራ ኢኮኖሚ እንጂ ለጥቂቶች የሚሰራ ብልጽግና አይደለም። አመሰግናለሁ። የትብብር ለኢትዮጵያ አንድነት የምርጫ መወዳደሪያ ምልክት አውራጣት ነው። አውራጣት መተባበርን፣ አይዞህ ባይነትንና የማሸነፍ ምልክት እንደሆነ እንረዳለን። በኢትዮጵያዊ አብሮነት አብሮ ለመቀጠል ትብብር ለኢትዮጵያ አንድነትን ይምረጡ እንላለን። እናመሰግናለን። ፋኖን አምጥታ 4 ኪሎ አስገባል አልነው። የፋኖ ጉዳይ ብቻ ወይም የሆነ ታጣቂ ኃይል አይደለም ኢሹአችን። ጦርነት መቆም አለበት። ጦርነቱ እንዲቆም ጄኒውን ድርድር ያስፈልጋል። አፍተሮል ጦርነት እየተደረገ ነው ለማለትም አሁን በኔ ደረጃ ወይም በአንቺ ደረጃ ተገቢ ነው ወይ ማለት ግጭት ነው ጦርነት ነው የኔና ያንቺ እንትን አይደለም። ነገር ግን ዞሮ ዞሮ አይ ነው እንጂ ጦርነት የምትለው አሁን ለምሳሌ ጠቅላይ ሚኒስትሩ ለፊት የገለጹት ምንድን ነው? ጦርነት እኛ ሳንፈርም የሚላክ ጦርነት ነው ሳቸው ካሉ እንላለን። አዳምጠኝ እንትኑ ብያኔውን እኮ ልነግርህ ነው። እኛ ሳንፈርም የሚላክ ድሮን የለም፣ ድሮን እንልካለን ፈርመን። እያንዳንዱ የድሮን ጥቃት በእኛ የተፈረመበት ነው ብለዋል። ያ ድሮን እኔ እውነቱን ለመናገር ታጣቂን ገደለ ሲባል አልሰማሁም። ንጹሃንን ነው ተደጋጋሚ ሲገድል የነበረው። ጦርነት ለማለት ምንድነው የሚጠበቀው? ጠቅላይ ሚኒስትሩ ወይ ሀገር እመራለሁ የሚለው አካል ወጥቶ ጦርነት ካላለው እያንዳንዱ የሚያሳየው ነገር ጦርነት ሆኖም ጦርነት አንደውም ግጭት ነው ልንል እንችላለን። ነው ፖይንቱ ሊተው የሚገባቸው አሉ። ወይም አሁን ያልሹን ለምሳሌ በዚህ ቦታ ላይ ጦርነት እያደረግን ነው መንግስት ሳይል በግጭት ደረጃ ያለውን ጦርነት ልል አልችልም። አይ ንጹሃን በጅምላ እየተገደሉ ግጭት ነው ልለው ደግሞ ነው በጅምላ እየተገደሉ የሚለውንም የሚያጠና አካል እሱማ በጣም ብዙ ዓለም አቀፍ ተቋማት የኔና ያንቺ አጀንዳ ግን ይሄ ቅድመ ሁኔታው ነው ለያፋ። ስለዚህ አብሮ እየሰራ ነው ሊያስብል ይችላል። ወይም መንግስት አብራችሁ እየሰራችሁ ነው ብሎ ቢተነኩሳችሁ አይችልም፣ ተገቢ አይደለም። ከገባችሁበት በደንብ ለምን አይችልም መሰለ? ጦርነቱ ይቆም። ህዝብ እየገደለ ያለው ህፃናትን ከትምህርት ገበታ እያፈናቀለ ያለ ጦርነት እንዲቆም ድርድር ይደረግ ነው ያለው። እሺ ምስጥረ